ማስተካከል ከሆነ ግን አብይ ግዙፍ የሆነ ሰላማዊ ሰልፍ በመላው ኢትዮጵያ ላይ እኛ እሱ ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይህ ቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም እጠይቃለሁ። እንደምናደራችሁ፣ እንደምናላችሁ፣ እንደምናመሻችሁ በእያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። ሰበርና አዳዲስ በወቅታዊ መረጃዎች በድጋሚ ተመልሼ መጥቻለሁ ማለት ነው። አባታችን ጥብቅ የተባለን መልእክት አስተላልፈዋል። እሱን የምንመለከት ይሆናል። እንደዚሁም ደግሞ እስቲ የወንጌል አማኞች የተለያየ ትችት ለቴዲ አፍሮ እያቀረቡ ይገኛሉና ይህ ወንድሜ በእንደዚህ አይነት መልኩ መልሶላችኋል። እስቲ አንድ ይህን ቪዲዮ ተመልክተን እንመለስ ወደ ቪዲዮ። የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ያዋነ እኛ ያዋን ስላለ ኢትዮጵያ ሀገራችን አልሞተችም። ነገሩ ፍንትው ብሎ አፍንጫ ሲነካ አይን ያለቅሳል ለካ የሚለውን አባባል የሚያሳይ ነው። ሰሞኑ ያልተንጫጫ ፓስተር፣ ያልተንጫጫ የዛ ቤት ከፍተኛ አካል ያልሆነ የለም። ሁሉም በየፊናው እየተነሳ ያጓራል። የክፉ መንፈስ የሚያጓራው ለምንድን ነው ሲባል ዘፈን ስለተዘፈነ ሳይሆን እውነት ስለተገለጠ ከማን ጋር ማን ምን ይሰራል የሚለው ነገር ግልጽና በደንብ የሚታይ የሆነ እየመጣ ያለ ይመስለኛል። ለምንድነው ተለይታችሁ ይሄን ያህል የተንጫጫችሁት? እኔ እኮ ይሄ ክፉ መንፈስ የጥልቁ መንፈስ እያላችሁ ስትጮሁ የምር ተጋብታችሁ አልመሰለኝም ነበር። እንደው በየሆነ ሳይድ ትቃረናላችሁ የሚል ሐሳብና ፍላጎት ይኖራችኋል ብዬ ነበር የምገምተው። ለካ ተዛምዳችሁ አንገት እየተቆረጠ ጸጉር ሹሩባ ይሰራል የሚባልበትን ሁኔታ ደግፈ ክርስቶስ ኢየሱስ እያልክ ብትጮህ ምን ሊረባ? 21ዱ ስነ ፍጥረታት እንዲገብሩለትና እንዲገበሩለት የተሰራ የሰው ልጅ ከሰውነት በታች ከሰውነት ጠለል በታች ሆኖ እየታየ እየታረደ እየተሰነጠቀ እየተገደለ ያንን እውነት ዋጥ ስልቅጥ አድርገ አገር እየተሰራች ነው፣ አገር እየለማች ነው። ይሄ እኮ ከኃጢአትም በላይ ኃጢአት ነው። እናንተ የምትታበዩበት ዛሬም ደግሞ አለው በፈሪሳዊነት ልባችሁ ያበጠበት ኃጢአት ነው ብላችሁ ከምትናገሩት ዘፈን በላይ የእናንተ ድርጊት ኃጢአት ነው። በጣም ተጋብታችኋል። መቼ ነው የምትወልዱት? እንግዲህ ቪዲዮ እንደተመለከታችሁ ነው በብዙ ፕሮቴስታንቶች ዘንድ እንግዲህ ቴዲ አፍሮ እየተነቀፈ እንደሚገኝ እየተመለከተ እንገኛለን። ዘፈኑ ከመለቀቁም በፊት እንግዲህ ብዙ ጸሎት እያደረጉበት እንደነበረ እየተመለከትን ነበረ ማለት ነው። በጣም ያሳፍራል። እንደነዚህ ድርጊቶች እየተበራከቱ ነው የሚገኙት። ሃይማኖትን የማይወክል ሃይማኖትን የሚያሰድብ ድርጊቶችን እየተመለከትን እንገኛለን በዚህ ሰዓት ማለት ነው። አባታችን ጥብቅ የተባለን ጥሪ አስተላልፈዋል ማለት ነው። እሱንም የምንመለከት ይሆናል። ሌሎች በርከት ያሉ አዳዲስና ወቅታዊ መረጃዎች ስለ ቴዲ አፍሮን በተመለከተ አሉ። እነሱን የምንመለከት ይሆናል። እስከ መጨረሻው ድረስ የደወል ምልክቱን ይጫናችሁ፣ ሰብስክራይብ ያደረጋችሁ ተከታተሉ። ወደ ቪዲዮቹ። እውነት የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል። ዘፈን ኃጢአት ነው የሚል ሰው ከዘፈን የከፋውን የሰው ልጅ መከራና ግፍ በደል ዝም ብሎ የሚመለከት ወይም ደግሞ የሚደግፍ ከሆነ እሱ ለወዶ ያደረ ምንደኛ እንጂ በፍጹም እውነተኛ የክርስቶስ አገልጋይ ሊሆን አይደለም። አንተ የሕይወት ቃል የሆነውን ወንጌል ይዘህ ምን ሰራህ? አጣመህ ጥላቻና ዘረኝነትን እየሰበክበት ግፈኞችና አምባገነኖችን እየደገፍክበት ቢዝነስ እየሰራህበትና እየነገርክበት አይደለም እንዴ? የምትቀኘው ኃጢአተኛ ነው ዓለማዊ የሆነ የምትለውን ይህ ሰው ግን በዘፈኑ ታሪክ አወሳበት፣ ፍቅርን አንድነትን ሰበከበት፣ ግፍና በደልን ተቃወመበት፣ ተረኞችና አምባገነኖችን ታገለበት፣ ለታፈነ ሕዝብ ድምፅ ሆነበት እንጂ ሌላ ምን ሲሰራበት ተመለከትክ? አንተ ክርስቶስን ይዣለሁ ብለህ በወንጌል ያልተቃወምከውን ጭራሽ ጠበቃ የሆንክለትን ግፍና በደል እሱ እውነታን ይዞ በዘፈን ተጋፈጠው። አንተ የክርስቶስ አድራ በልተ ለምድራዊ ገዢዎች እያሸረገድክ 1000 ዓመት ንገስ ስትል ይህ ሰው ግን ለቆመለት ዓላማ በመታመኑ እየታሰረ እየተንገላታ ጥቅሙንና መብቱን እየተነጠቀ ብዙ ዋጋ የከፈለ ሰው አይደለም እንዴ? አንተ ጳጳስ፣ ሐዋርያ፣ ነብይ፣ መምህር ተብለ ምን ዋጋ ከፈልክ? ከምትንቀው ኃጢአተኛና ዓለማዊ ከምትለው ከአንድ ዘፋኝ ያነሰ ጽድቅና ምግባር ይዘህ ትመጻደቃለህ። ግፈኛ፣ ግብዝ፣ ፈሪሳዊ ባዶ ስብከት ከሚሰብክ ሐዋርያ ይልቅ ለድሆች ድምፅ የሚሆን ዋጋ የሚከፍል ዘፋኝ ለሕዝብ ቅርብ። አንተ በሙያህ በስብከትህ
በመዝሙርህ በአገልግሎትህ ያልሰበከውን ያልነካውን ያልደረስክለትን ሕዝብ እሱ በሙያው በዘፈኑ ማረከው፣ አሳመነው፣ ልቡን ነካው፣ አስለቀሰው። አሁን ላይ ይህ ሕዝብ ከእረኛው ይልቅ ዘፋኙን ለምን ተስፋ አደረገ? ካንተ ስብከት ይልቅ ለምን በዘፈን መጽናናትን መረጠ? ከመዝሙር ይልቅ እንዴት ዘፈን ከፍቶ እየሰማ ለቀሰ? ወንጌል ስለ ፍቅር ብቻ አይሰበክም፣ ስለ ፍትህ ይሰበካል። ለሰው ፊት አያዳላ፣ ከተገፉት ከተጨቆኑት ጎን ይቆማል፣ ለድሆች ይፈርዳል። አንተ ግን መርጦ አልቃሽ ነህ። ድሃው ላይ ዘፋኙ ላይ ትበረታለህ እንጂ መስዋዕትነትን የሚጠይቀው ዋጋ የሚያስከፍለው የሄሮድስ ግፍና በደል ላይ ግን ዲዳ ነው። ይህ ሰው ዘፈን አወጣ በተባለ ቁጥር ዘፈን ኃጢአት ነው የሚል አጀንዳ ይዘው እዚህ ሰው ላይ የሚዘምቱ ሰዎች እውነት ዘፈን ጠልተውና ዘፈኑን ተጸይፈውት ነው? ኧረ በፍጹም። እነዚህ ሰዎች የዘፈን ኃጢአትነት ገዷቸው እንዳይመስል የጥቅም ተጋሪዎች የሆኑበት ስርዓት፣ መንግስት፣ አገዛዝ ስለተነካባቸው አንድም ታማኝነታቸውን ለማሳየት አንድም በፍርሃት ነው የሚጮሁት። ከጀርባቸው የዘር የሃይማኖት ጥላቻ የተሸከሙ ፖለቲከኞች አጀንዳ ያነገቡ ሰዎች ናቸው። ዘፈንማ ከዓለማዊ ስቴጅ ላይ ተባሮ ጓዙን ጠቅልሎ ከእነሱ ቸርች ከከተመች ቆየች እኮ። አይደለም እነሱ አምላካቸው ራሱ መች ያለ ዘፈን ይንቀሳቀሳል? ግፍን የሚደግፉ በደልን እያዩ ዝም የሚሉ የአምባገነኖች ጫማ የሚልሱ ራሳቸው ለጥቅም የሸጡ ሰዎች በምን ሞራላቸው ነው በዜማ ስለ ሀገር፣ ስለ ፍቅር፣ ስለ አንድነት ወዘተ የሚያዜመውን የነጻነት ታጋይ የሚያወግዙት? መጋቢ ሐዲስ እሸቱ ኦሮሞ ነኝ፣ የወለጋ ልጅ። በጓደኞቼ ግን ጽድት ያልኩ አማራ ነኝ። አማራ ናቸው፣ በኔ በጓደኛቸው ግን ጽድት ያሉ ኦሮሞ ናቸው። አንድ ቀን ስለ ዘርም ስለ ብሔርም በእኛ መሃል ርዕስ ሆኖ ተነስቶ አያውቅም። ዘር ለእህል ነው። እኛ ኢትዮጵያውያን ነን፣ አንድ ነን። ያውም ደግሞ የእግዚአብሔር ድንቅ የእጅ ስራ ሰው ነን። ሰውነት ይበልጣል። ይመቻችሁ። ቴዲ አፍሮ የሚነካው የአማራን ሕዝብ የኢትዮጵያን ሕዝብ የአዲስ አበባን ሕዝብ እንደነካ ኮፒ ሊንክ አድርጉት እነ በጨ ሪፖርት ያደርጉ መስለ ኮፒ ሊንክ አድርጉ ጋይስ ኮፒ ሊንክ አድርጉ። አንድ አይደለም እንደዚህ አይሆንም። ምን ያውቃለው እኮ ሰርቶ ነበር እንጂ ደርሶ ነበር እንዴ ይገበላላላችሁ። አዎ አሸናፊነት ኢትዮጵያዊነት ነው ሰው እየገደሉ ምርጫ ማካሄድ አይቻልም። ቴዲ አፍሮን የሚነካው የአማራን ሕዝብ
አሁንም ሰከን ብሎ ያስተካከል የሚገባ ከሆነ ያስተካከል፣ የማያስተካከል ከሆነ ግን አብይ ግዙፍ የሆነ ሰላማዊ ሰልፍ በመላው ኢትዮጵያ ላይ እኛ ህዝብ እንዲናሰናዝጋለን። በእንዲህ አይነት አካሄድ በእንዲህ አይነት አቅጣጫ የሚሄዱ ከእንግዲህ አንደበደብም፣ ከእንግዲህ አንቆስልም፣ ከእንግዲህ አንታሰርም። ይሄ መቆም አለበት። እቺ ሀገር የማንንም ሀገር አይደለችም፣ የኢትዮጵያ ሀገር ናት። ማንም ሊያፈርሳት አይችልም። አንዱ መጣል አንዱ መውዳት አይደለም። ሁሉ በዚች ሀገር ላይ እኩል ሰዎች ነን። መንግስትም እናስከብር እኛ ነን፣ ሰላም እናስመጣ እኛ ነን። ግን ጥይት ለኛ ሊተኮስብን አይገባል። እርግጠኛ ሆኜ የምነግራችሁ ሚሞት ይሞታል እንጂ የጀመርነው አይቆምም። ላይቆም ነገር ማለፍ የማይገባቸውን ሰዎች መስዋዕት እንዲከፍሉ ባናደርግ ጥሩ ነው የሚሆነው። አሁንም ደግሞ በርቀት እንትና ተነስ እንትና ተቀመጥ የሚሉ ሰዎች አሉ። ለነሱ ያለኝ ምክር በርቀት ተነስና ተቀመጥ ድል አመጣ አያውቅም፣ ወደፊትም ድል አያመጣም። ኑና ግንባር ቀደም ሆናችሁ እየሞታችሁ ታገሉ እንጂ እናንተ እዛ ማዶ ተቀምጣችሁ ተነስና ዝጋ ተነስና ግደል ብላችሁ በማግስቱ ደግሞ 8 ሰው ሞተ የሚል ሪፖርት ለማቅረብ ድል አታመጡም። ይሄ ስርዓት ነው ያልተመቸን የሚል የትኛውም ኃይል የውጊያ መድረኩ እዚህ ስለሆነ እዚህ መጥቶ የሚያሰልፈው ኃይል ፊት ለፊት ሆኖ ራሱ ዋጋ እየከፈለ ትግሉን ማካሄድ ይችላል የሚያዋጣው ከሆነ። በርቀት ግን አያምርም። ፋሽኑ አልፏል። መቼም አታሸንፉም፣ አይጠቅም። ለዚህ ነው ከዚህ ቀደምም በስደት ከሀገር በመውጣት የሚደረግ ትግል ለድል አያበቃም፣ እዚህ ሆነን ከውስጥ መታገል አለብን የሚል አቋም የተያዘው ማሸነፍ በዚያ መንገድ ስለማይመጣም። አረንጓዴ ቢጫ ቀይዋን ወዳታለሁ። የተናደዳችሁ ደግሞ ለምን መሰላችሁ? አማራው አብልጦ ስለሚወደው የበሸቃችሁት የተቃጠላችሁት። ልንገራችሁ፣ አማራ አብልጦ ስለወደደ እግዚአብሔር ምስክሬ፣ አማራ ቢጥለው ታነሱታላችሁ። የአማራ ጋርቤጆች ናችሁ እናንተ። አማራ ቢጥለው ታነሳላችሁ። ሚኒሊክን አልወድህም ቢለው አማራ እናንተ ታነሱታላችሁ። ተራ ናችሁ። የበታችነት ስሜት የሚያሰቃዩ አማራ ከፍ ያለገውን ማልቀስ ነው የምትወዱት። አማራ ልክ ነው ያለውን ማልቀስ ነው የምትወዱት። ይሄ ነገራችሁን አቁሙ። ሁሉ ነገር ከአማራ ጋር፣ ሁሉ ነገር ከኦርቶዶክስ ጋር ማጣበቅ፣ ሁሉን ነገር እንግዲህ ግብፃዊ ኦርቶዶክስ ሊያመጡልን እኮ ነው። ነገ አርሜኒያን ኦርቶዶክስ ሊያመጡልን ነው። ነገ ራሽያዊ ኦርቶዶክስ ሊያመጡልን ነው። አማራ ብለው የደነቆሩ ናቸው። ምንም በእውቀት ላይ የታነጸ ፖለቲካ የሚሰሩ ሰዎች አይደሉም። አስተውሉ ምላችሁ ይሄን ነው። አረንጓዴ ቢጫ ቀያችን ደማችን ነው፣ ማንነታችን ነው። ኤክስፕሌን ላርግልን ለምድረ መሃይም የከክ ጭላፊ። አረንጓዴ ልምላሜ ነው ትርጉሙ። ቢጫው ተስፋችን ነው። ቀዩ በደምና በአጥንት የተመሰረተች አገራችን ዋጋ የተከፈለላት። ይሄ እንዴት ቅሬታ ያስነሳል? እንዴት ቅሬታ ያስነሳል? ምን ይላል አንዳንዱ? ቢጫዋ ኦርቶዶክስ ናት ይላል። መጡ ቢጫዋ ኦርቶዶክስ ናት። ከየት እንዳመጣው አላውቅም። ኦርቶዶክስ የሚላለው ቢጫ ላይ እንዲያውም ቢጫውን በጣም አድርገው የሚያከብሩት ካያችሁ ትግራዋይ ናቸው። የትግራይ ቢጫና ቀይ ነው እንግዲህ አርማው፣ የትግራይ አርማ። እንግዲህ ቢጫ ካልከኝ ወደ ትግራይ ነው መውሰድ ያለብህ፣ አማራ ጋር አይደለም። ቢጫና ቀይ ኮከብ ያለው ትግራዋይ ባንዲራ አላቸው። ችግሩ ምንድነው? ኢትዮጵያዊነትን ለአማራ ላስተምር የሚሉ አማራ ካልሆኑ፣ አዎ ኢትዮጵያዊነትን ከፈለክ እንደ አማራ ውደድ። አማራን ነው ኢትዮጵያዊነትን የሚያስተምረ። ደግሜ እነግርሃለሁ፣ እየመረረ ዋጠው። ኢትዮጵያዊነትን አማራ ነው የሚያስተምር፣ ሌላ ሊያስተምር የሚችል የለም። ሌላው ሲከፋው ቆራጣ ካርታ ይዞ የሚሽከረከር ነው። በትግራዩም በኩል ሂድ፣ በኦሮሞም በኩል ሂድ። የደቡብ ተባረኩልኝ፣
የሶስቱ ፍጭት ስለሆነ ነው ይህን የምናገረው። ደቡብ እግዚአብሔር ይባርካችሁ። እናንተ ጋር እንደዚህ አይነት ችግር የለባችሁ። እናንተ ጋር ችግር የለም። በዚህ ሄድክ ግን ኦሮሞ ብትለው የራሱ የቀረጸው ባንዲራ አለው የራሱ። እኛ ሁሉም ትላንት ላይ ማለት እንወዳለን። አሉባልታ ላይ ወዋት ቆረብስ ይችቦደ የሰቱ ፈረብስ ይላሉ በኦሮሞ ሞኝን አንዴ ስደበው ከዛ ራሱን እየሰደበ ይኖራል ይባላል። አንድ የሆነ ነገር ሰማ 8 ዓመት አያስፈልግም እንደዛ እና ጥለን እንለፍ። እሱ ትክክለኛውን ትርጉም እስኪያመጣል። እስቲ ኦሮምኛ ዘፈኖችን ሂድ ተሺ ትርጉሙ ስለማታውቅ የፍቅር የተሰሩ የአንድነት የተሰሩ ምናምን የሰርግ የተሰሩ 100 ሺህ ምናምን ነው በለው ምናምን ረመርሲ ምናምን አለሊ ምናምን ሲሆን የሆነን አካል የሆነን ምናምን ግር ብሎ ምናምን ይታያል። ለምን እንደት ነው ለኔጌቲቭ ነገር አይምሮአችን ክፍት ይሆን? አያችሁ፣ ለዚህ ነው ሀገራችን ማትለወጠው፣ እኛ መለወጥ ያቃተን። ለዚህ ነው ዘመናችን የለቅሶ የሆነው። ስለዚህ ራሳችን እናስተካክል። ቀነቆራ ዘፈን ከሆነ በቃ ምናምን የሚለው እኛ ጋርም ያለ ሰው በሰራል ልካውንት ሄድ በእንትና ነገረው ምናምን ይላል። እሱ ያንተ ትርጉም ክፍል ነው ጌታዬ። አሁን ትልቁ ነገር የሚያስፈልገን ሀገር ያስፈልገናል፣ ሰላም ያስፈልገናል፣ አንድነት ያስፈልገናል። እና እንደዚህ አይነት ንግዶችም አያስፈልጉም። እና ጥበብ የሚመለሰው በጥበብ ነው፣ በስሜት አይደለም። ጥበብ ሁልጊዜም በቃ እርጋታን ትፈልጋለች። ኦሮሞ እኩላቸውም አይደለም። ኦሮሞ ቤት ብሎ እኔን ያለው ቴዲ ብሎም አይደለም። የኦሮሞ ስነ ልቦናም አይደለም። በነገራችን በኦሮምኛ ሙዚቃ ውስጥ በጣም የሚወደዱ ገላናና ዮሰን የተባሉ የሙዚቃ አቀንቃኞች በአንድ ምሽት በሚመስል ለቴዲ አፍሮ መልስ በሚመስል በኦሮምኛ ከዘፈኑ መሃል ላይ በግጥም መልክ በአማርኛ የተናገሩትን አድማጮቻችን ለማስገባት እንሞክራለን። እሱንስ እንዴት አየው? እሱንም በቃ ያልገባንን ደግሞ አንዳንድ ጊዜ እሺ ጥለነው እንለፍ አለ። በቃ እሺ አለ እና አገር ይፍረስ እንባላኛ ተነስተን ዘፈን አይደል እሱ። እሺ ተነስተን እናንተ እንታቆስ እንጨራረስ ምን ይጠበስ ምን ይልቁኑ አቻችለ ተቻችለ ነገር የተሻለ ለማድረግ መስራት ላይ ማይልስ ሙድሮ ምን መሰለም ሁሌም ሶስት ነገሮች ላይ በቃ ጊዜን አታጥፋ ይላል። ለውጥ ማለት አንድ የተቃጠለ ወረቀት ለምሳሌ መልሰ ወረቀት ማድረግ ትችላለህ? አትችልም። ስለዚህ ጥለህ በቃ ሌላ ወረቀት ለመፍጠር መስራት ነው ያለብህ። አንድ ችግር የለም። ሁለተኛው ሞትን ልታስቀረው አትችልም። አንድን የሞተን ነገር መልሰ ማንሳት ትችላለህ? አትችልም። ስለዚህ በሞተ ነገር ላይ በቃ አክትሟል። ሌላ ነገር ህያው ነገር መስራት መቻል አለብህ። ሶስተኛው ጊዜ ነው። ትላንትን ዛሬ ማድረግ አትችልም። ዛሬን ነገ ማድረግ አትችልም አይደለ? ስለዚህ ያለፈበት ነገር ላይ ጊዜን አታጥፋ። አዳዲስ ነገር ለመስራት ማለፍ መቻል አለብንና ሳይል ደግሞ እንዳላርገን ደግሞ ተርጉመን እኛም ተንካል ትርጉም ክፍላችን እናስተካክል። እንደዛም ተርጉማ ከሆነ ደግሞ እንደዚሁ እየመረረን ቢሆን ውጠን መሐሉን ዳር የማድረግ አቅም እኛ ውስጥ አለ። ለማልማት እንነሳ፣ ችግር የለውም። የትኛውም በረሃ ዱባይ እኮ ስንት ዓመት ሆነ? ቅርብ ነው አለ እንዴ? በረሃ ሜዳ አልነበረች? ታለማለህ። አንተ ነህ የምታለመው። በነገራችን ላይ የትኛውንም ቦታ አንተ የመቀየር አቅም አለ። ቦታ አንተ ነህ የቀየረው። በነገራችን አንተ ነህ ቦታውን የምትቀየረው። ይሄን ቤት ስቱዲዮ ማድረግ ትችላለህ። ከፈለክ መጠጥ ቤት ማድረግ ትችላለህ። ከፈለክ አይደል ማቀናበሪያ ማድረግ ትችላለህ። ከፈለክ የሆነ ካፌ ማድረግ ትችላለህ። አንተ ቦታን የመቀየር አቅም አለ። ስለዚህ ብዙ ከሰው ይልቅ ቦታ ሊበልጥብን አይገባም። የሆነ አካባቢ ሊበልጥብን አይገባም። ሰውን እናስቀድም። ሰውን እንደ ሰው ማየት ከቻል ኢትዮጵያ ውስጥ መረዳዳት ከቻል ከብሔርተኝነት ከጽንፈኝነት ወጥተን መረዳዳት ከቻል እርግጠኛ ነኝ ሱዳንና እነዚህ ጎረቤት ሀገሮችን መርዳት የሚችል አቅም አለ ኢትዮጵያ ውስጥ። ልንገር፣ እውነቴን ነው የምነግርህ። ግን ሰልፊሽ እየሆኑ ስለተቸገር ነው። ስግብግብ፣ የኔ ብቻ፣ እኔ ብቻ፣ የኔን ብቻ፣ ወገኔን ብቻ የሚል ነው። እስቲ ኢየሱስ ክርስቶስን እንየውስ። ኢየሱስ ክርስቶስ ያን ሁሉ በሽተኛ ሲፈውስ፣ ያን ሁሉ የታመመ ሰው ሲረዳ፣ ያን ሁሉ ተአምር ሲያደርግ ሃይማኖቱን ተቀብለውት ነበር ነው? ያን አልተቀበሉትም እኮ። ይኸውልህ አሁን ብዙ ጊዜ ኢትዮጵያ ውስጥ ያለ ምንድን ነው? አንተን ለመርዳት ግዴታ ከነ ሃይማኖት መሆን አለበት ነው የምንለው። ግዴታ ከነ ብሔር መሆን አለበት ነው የምንለው። ግን ኢየሱስ ክርስቶስ እንደዛ አላደረገም። ስለዚህ እንደዚህ አይነት ሜንታሊቲ ይኑረን። እኛ ሃይማኖት ስለሆኑ ብቻ አይደለም፣ እኛ ብሔር ስለሆኑ ብቻ፣ ሰው ስለሆኑ ብቻ ሰዎችን ተረዳድተን መኖር ወደ መቻል እንምጣ ነው። እኔ እንደዛ ነው የማስበው። ተሺ መልካም። እንግዲህ የያዝኩትን ጥያቄዎች እየጨረስኩ ነው። በኦሮምኛ ሙዚቃ ውስጥ በጣም የሚወደዱ ገላናና ዮሰን የተባሉ የሙዚቃ አቀንቃኞች በአንድ ምሽት በሚመስል ለቴዲ አፍሮ መልስ በሚመስል
በኦሮምኛ ከዘፍነው መሀል ላይ በግጥም መልክ በአማርኛ የተናገሩትን ለአድማጮቻችን ለማስገባት እንሞክራለን። እሱንስ እንዴት አየው? እሱንም አየሁት፣ ሰማሁት፣ ተውም ብዬ ነበር በነገራችን ላይ። ምክንያቱም ለመሰለ ያው እኔ ሚዲያ እንደሚከታተል ሰው እነ ዮሰን ከዚህ በፊት ቡሎ የሚባል ዘፈን ባለጊዜ የሚል ዘፈን ዘፍነዋል። የዛን ጊዜ ቴዲ ወጥቶ በአንድ ከለሊት ዘፈን አይዶን ይስማው አላውቅም ምላሽ ይስጣላል። ብዙ ኦሮምኛ ዘፈኖችም ተሰርተዋል። በነገራችን ላይ ኢትዮጵያ ውስጥ ያለ ዘፈን ብዙ ጊዜ በተለይ ፖለቲካሊ ስታየው የሆነ ብሔር ካልነቆርክና ካልነካ ቅድም እንዳልኩ የሃይማኖት ቤት ንግዱ እንዳለው እዚህ ፖለቲካ ውስጥ አለ። ህዝብ አንድ እንዲሆን የማይፈልግ በቃ አለ አይደለ አርቲስት። በነገራችን ላይ ብዙ ጊዜ እንዲስል መንግስት ቶሎ የሚተረጉመው አንዳንድ ሰው እኔ አቅባቸዋለሁ የሚጠቅማችሁን ነገር እኔ ነኝ የምመጣው እንደዚህ አተርጉሙ። አሁን አይደለ ህዝብ አንድ እንዲሆን አሁን እሺ መንግስት ቆይ ህዝብ አንድ እንዳይሆን ፈልጉ ራሱን ማስጨነቅ ይፈልጋል ስታስቡ ህዝብ እንዲባላ ፈልጎ አብይ ራሱን ሰላም ሲነሳ ታየኝ እኮ። ምን አይነት ትንታኔ ነው የምትተነትነው? አንዳንድ ጊዜ እንደውም የመንግስት ሸኔ ምናምን ጫካ ዝራ እሺ አሁን መንግስት የራሱን ሸኔ አስቀምጦ ራሱን ሰላም ይነሳል፣ ራሱን ያስመታል፣ የራሱን መንግስት ያፈርሳል። አሁን ነጠላ ዜማ አንዴ ነው የሰማሁት፣ አልገባኝም። ጊዜ ስለሚወስድብኝ ቀስ ብዬ አዳምጠዋለሁ ብዬ ተውኩት። ደግሞ ምንም ቢዘፍን ቴዲስ እንደማይሳታት እርግጠኛ ስለሆንኩኝ አድናቆቴን ቀድሜ ልካለሁ። ቴዲ እኮ ትክክለኛ ኢትዮጵያዊ ነው። ቴዲን የሚጠላለ ማለት እኮ ኢትዮጵያዊነትን የሚጠላለ ማለት ነው። ቴዲና ቢኒያም መቄዶንያን የወለደች ማህፀን ምንኛ የታደለች ነች። ምንኛ ወንድሙ በሆንኩና ቤቱ በተመላለስኩ። ምን ነው ያምለሰት ወንድም በሆንኩና ቤቱ በተመላለስኩ። ምን ነው ቤቱ ገብቼ በነጠላ ጫማና በቢጃማ ባጠገቤ እንደተራሶ ሲያልፍ ባየሁት። ቴዲ የተማረበት ትምህርት ቤት በመማሬ ደስ ይለኛል። የቴዲ ቦታ ይሆናል እያልኩኝ አንዱ ጋር ሄጄ እቀምጣለሁ፣ አንዱ ወንበር ላይ ሄጄ እቀምጣለሁ። ምን አጠፋ ቴዲ? ነይ ማታ ማታ እሺ ማታ አብረን ካላደር ጠዋት ስነሳ መብራት ሲጠፋ በመስኮት ወጥተሽ በበር ገብተሽ ምናምን የሚል ስራ እኮ የሰራ ሰው የለም ቴዲ። ዳላክ ምናምን እኮ ያለ ሰው ነው። ሸመንደፈር እኮ ያለ ሰው ነው። ኢትዮጵያ ያለ ሰው ነው እንዴ። በኮማንድ ፖስቱ ታስሬ ተሰብስበን እያወራን ቴዲን አልወደውም ማለት ለምን እለዋለሁ። በቃ ዝም ብዬ እንደዚህ በቃ አይመቸኝም። መልእክቱ ጥሩ አይደለም፣ አልሰማሁትም። በቃ እኔ አያገባኝም፣ አይመቸኝም። ጭፍን ያለ ጥላቻ በ17 መርፌ ስላለ ያው ስለተወጋበት ነው እያሊሱ ጎንደር ጎንደር አለ። ችግር አለው እሱ። የጅማ ወጣት የአሩሲ ወጣት ምናምን ተብሎ እንዘፍን የለ ይዘፈን የለ እንሰማ የለ የወሎዋ ቆንጆ ይባል የለ የሐረር የድሬዳዋ ቆንጆ ምን ይባል የለ እንዴ? እኛ እኮ ከዚህ አልፈን እና የምንምና ቱፓክን እንሰማለን፣ እንወዳቸዋለን ከወገናችን አልፈን። ለምን ትልቁ ኢሜጅ አይታያችሁም? ኢትዮጵያዊነት የሚለው በዋሌት ሳይዝ ፎቶ ለምን ታምናላችሁ? ሁለት አይን ሳይኖራችሁ ሌሊት አንድ አይን ይብራላችሁ ወይስ ሲነጋ ሁለቱ ይብራ ስትባሉ እኮ አንድ አይኑ ይሻለኛል ትላላችሁ። አንዱ ከበራላችሁ በኋላ በአንዱ አይናችሁ ተኝታችሁ ሲነጋ ሁለት ሆነልኝ የምትሉ ሰዎች ናችሁ። ቴዲ ለገንዘብ ብሎ ምናምን ነው የለቀቀው ትላላችሁ። ዘፈን ቸግሮት ነው ቴዲ በየሳምንቱ በየወሩ አልበም መልቀቅ አቅቶት ነው። ቀስ እያለ የበሰለ ስራ እየሰራ እኮ የምትሳደቡትን ሰዎች እኮ ጠርቶ እቤት እኮ ማኖር የሚችል ሰው ነው። ማስተዳደር እኮ የሚችል ሰው ነው። እንዴት ብታስቡ ነው ቴዲ ለገንዘብ ነው የዘፈነው ምናምን? መርጦ አልቃሽ ምናምን ትላላችሁ፣ መርጣችሁ እየገደላችሁ። ስለ ኢትዮጵያዊነት ነው ቴዲ የሚዘፍነው። ኢትዮጵያን ካልወደድካት ቴዲ ልትወዱ አልችልም። በቃ ግልጽ ነው። ቴዲን ምን ላይ ቆማችሁ ነው ግን የምትመዝኑት እናንተ? እንኳን ቴዲን ለመውቀስ አይደለም ቴዲን ለማመስገን እኮ አቅሙምና ብቃቱም የለንም።
በጣም ነው የምታሳዝኑት። ቴዲ እኮ እንደኔና እንደናንተ ቦርተቴ ምናምን አይደለም። በየቡና ቤቱ በየመሸታ ቤቱ አምቡላውን አንጋሎ ምናምን የሚገባ ሰው አይደለም። ራሱን ጠብቆ ቤተሰቡን እያስተዳደረ ክብሩን ጠብቆ ህዝብ አክብሮ ሀገሩን አክብሮ የሚኖር ሰው ነው። ፈጣሪ በሰጠው ጥበብ እየጮኸ ነው። ከዘመተ ወታደር ለሀገሩ ሁሉ ከዘመተ ወታደር እኩል ነው የማየው። በሚችለው ነገር ሀገሩን እየረዳ ነው። ምን ያርግ? እሱ ብቻ ነው ሁሌ ብልጭ ባለ ቁጥር የሆነ ነገር መናገር ያለበት። አንተ አትናገርም? ተነስተህ ወንድ ኮንክ ቤተሰብ አስተዳዳሪ ነው። ያቅሙን እየመጣ የሆነ ነገር ያደርጋል። ዝም ብሎ የ3 ሺህ ብር ዘፈን ለምዳችሁ ቴዲን መተቸትም አትችሉም። በምን ተቸዋለህ? ቴዲን በስብዕናው ተቸዋለህ? በብቃቱ ተቸዋለህ? ጥበብ ጠቅላ ከኢትዮጵያ በተሰደደችበት ሰዓት ቴዲ አፍሮን የመሰለ ሰው ማግኘት አያስደስትህም? እንዴት ታማለህ ቴዲን? እኔ ንቅሳቱ ጀምር አንደኛ ቴዲን ነው የምንነቀሰው። ሲሞቱም አላየ ሲገሉም አላየ ወጤነን አርጉልኝ ከእንጀራዬ ላይ የሚሉ አርቲስቶች አሉ። እነሱ ደግሞ እኔ ለነሱ የማስተላልፈው በእውነት እኔ አሁን ዝም ብለህ አስበው። ጎንደር ሂደው መስፈን አይችሉም። ባህር ዳር ሂደው መስፈን አይችሉም። ደሴ ሂደው መስፈን አይችሉም። ጅማ ሂደው መስፈን አይችሉም። ወለጋ ሂደው መስፈን አይችሉም። ናዝሬት መስፈን አይችሉም። ደብረ ዘይት መስፈን አይችሉም። እቺ መከረኛ ቦሌ ናት። ኢትዮጵያ ከጠፋች እንደው የት ሂደው ሊዘፍኑ ነው? እዚህ ሀገርም እኮ በየ6 ወሩ መተው እየመጡ ተሰልችተዋል። እና እባካችሁን የማስተላልፋቸው ለሀገራችሁ ስሩ። ህዝባችንም ይወደን ህዝባችንም ያከብረን ለኢትዮጵያ ስንቆም ብቻ ነው። እባካችሁ ልመና ነው የምለምናቸው። ቪዲዮቹን እንደተመለከታችሁ ነው ከሰሜን ከደቡብ ከምስራቅ ከምዕራብ ላይ ከሀገር ውስጥም ከሀገር ውጭ እንግዲህ የተለያዩ መልእክቶች እየተስተላለፉ ይገኛሉ ማለት ነው። ከሀገር ውጭ የሚገኙ እንግዲህ ብዙ ሰዎች እንግዲህ ቴዲ አፍሮን ደግፈው ቴዲ አፍሮን ማንም እንዳይነካው ሲሉ ድምጻቸውን እያሰሙ ይገኛሉ፣ ሰልፍ ወጥተው ማለት ነው። እንደተመለከታችሁ ነው ቪዲዮ ላይም ቴዲ አፍሮን ማንም አይንካው፣ ቴዲ አፍሮ ስለ ሀገር ነው የዘፈነው፣ ስለ ትውልዱ ነው የዘፈነው እያሉ እንግዲህ እየተናገሩ እንደሆነ እየተመለከትን እንገኛለን። የተለያዩ የሃይማኖት አባቶች እንግዲህ ይህን ዘፈን በተመለከተ የተለያየ ሐሳባቸውን በቅኔ መልክ እየተናገሩ ይገኛሉ ማለት ነው። የብዙዎችን ቀልብ ስቧል ማለት ነው። የመጋቢ ሐዲስም አስተያየትን ጨምሮ ማለት ነው። በቀጣይ ወቅታዊ አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ ያደረጋችሁ የደንታ መጫናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጣችሁን አትርሱ። ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ።